ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ ሰበር መረጃዎች መውጣታቸውን ቀጥለዋል። አስቸኳይ ፈጣን ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ መልእክት እንዲደርሳችሁ እና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃዎች። በትጥቅ ትግል ሲንቀሳቀስ የነበረው 50 አለቃ ፍቅሩ ሙሉዬ የሰላም ጥሪ ተቀብሎ መግባቱ የሀገር መከላከያ ሰራዊት አስታወቀም። ቀደም ሲል በሀገር መከላከያ ሰራዊት ልዩ ኮማንድ ውስጥ የነበረውና በኋላም የፋኖ ኃይልን በመከላከል በትጥቅ ትግል ሲንቀሳቀስ የቆየው ፍቅሩ ሙሉዬ ከጓደኞቹ ጋር በመሆን የቀረበለትን የሰላም ጥሪ ተቀብሎ ወደ ሰላም መመለሱ ተገልጿል። የሀገር መከላከያ ሰራዊት ከፍተኛ መኮንን ሜጀር ጀነራል ተስፋዬ አያሌው ፍቅሩ ቀደም ሲል በሰራዊት ውስጥ የነበረውን ልምድ አስታውሰው እርሱና ጓደኞቹ ሰላም አማራጭ መመረጣቸው የሚመሰገን ነው ብለዋል። አክለውም የአማራ ክልል የጦርነት ቀጠና መሆን እንደሌለበትና ሌሎች ታጣቂዎች ይህንን አርአያ እንዲከተሉ ጥሪ አቅርበዋል። ወደ ሰላም እንቅስቃሴ የተመለሱ ፍቅሩ ሙሉዬ በበኩሉ ጦርነት ለማንም አይበጅም በማለት የሰላም ጥሪውን ተቀብሎ ለመግባት መወሰኑን ገልጿል። ከወራት በፊት ኮሎኔል ፋንታሁን ሞሀባ፣ ካፒቴን ማስረሻ ሰጤ፣ ረዳት ፕሮፌሰር ኢያሱ አባተን ጨምሮ ሌሎች በትጥቅ ትግል ውስጥ የነበሩ አባላት ወደ ሰላም መመለሳቸው መግለጹ ይታወሳል። ግዙፉ የዳንጎቴ ነዳጅ ማጣሪያ ናይጄሪያን ከዓለም አቀፍ የነዳጅ ዋጋ ንረት ሊታደግ እንዳልቻለ ተነገረ። የመካከለኛው ምስራቅ ጦርነት ዓለም አቀፍ ነዳጅ ገበያን እያናወጠው ባለበት በዚህ ወቅት በነዳጅ ሀብቷ በምትታወቀው ናይጄሪያ ችርቻሮ የነዳጅ መሸጫ ዋጋ በታሪክ ከፍተኛ ነው የተባለ ጭማሪ አሳይቷል። ግዙፉን በቀን 650 ሺህ በርሜል የሚያጣራው የዳንጎቴ ነዳጅ ማጣሪያ በሙሉ አቅሙ ስራውን እየሰራ ቢሆንም ሀገሪቱ ከዓለም አቀፍ የዋጋ ንረት ሊታደግ አልቻለም። በናይጄሪያው በአሁኑ ወቅት 1 ሊትር ነዳጅ እስከ 1500 ናይራ 668 ብር እየተሸጠ መሆኑን ከሀገሪቱ ሚዲያዎች የተገኘ መረጃ ያሳያል። በአንድ ወር ውስጥ ብቻ 50 በመቶ ጭማሪ አሳይቷል ተብሏል። የመካከለኛው ምስራቅ ጦርነት 1 በርሜል ድፍድፍ ነዳጅ ከ110 $ በላይ እንዲሸጥ አድርጎታል። የዳንጎቴ ነዳጅ ማጣሪያ ፋብሪካ ድፍድፍ ነዳጁን የሚገዛው በዓለም አቀፍ የገበያ ዋጋ በመሆኑ የማምረቻ ወጪው በከፍተኛ ሁኔታ ጨምሯል። በሆርሙዝ ያለው እንቅስቃሴ በመስተዋጎል የባህር ላይ ትራንስፖርት ስጋት እንዲጨምር ነዳጁን ከአንድ ቦታ ወደ ሌላ ቦታ ለማጓጓዝ የሚጠይቀው ኢንሹራንስ ክፍያ እንዲኖር አድርጎታል። የናይጄሪያ ገንዘብ ናይራ ከዶላር አንጻር ዋጋው እየቀነሰ በመምጣቱ በአገር ውስጥ የሚመረተው ነዳጅ እንኳ በዶላር ተሰልቶ ለገበያ ሲቀርብ ዋጋው እንዲጨምር አድርጎታል። የዳንጎቴ ነዳጅ ማጣሪያ ለምን ናይጄሪያ ከነርቱ አልታደገም? ብዙዎቹ የዳንጎቴ ማጣሪያ ፋብሪካ ስራ ሲጀምር የነዳጅ ዋጋ ይቀንሳል የሚል ተስፋ የነበራቸው ቢሆንም በተግባር ግን ሁኔታ የተለየ ሆኗል። ፋብሪካው ነዳጅ ከምድር የሚያወጣ ሳይሆን የሚያጣራ በመሆኑ እንደ ማንኛውም የዓለም አቀፍ ተገበያይ ለዋጋ መለዋወጥ ተጋላጭ ሆኗል። በተጨማሪም ናይጄሪያ ውስጥ የምታመርተው ድፍድፍ ነዳጅ ለነዳጅ ማጣሪያ ፋብሪካው በቂ ባለመሆኑ ዳንጎቴ ከአሜሪካና ብራዚል ድፍድፍ ነዳጅ በዶላር ገዝቶ ለማጣራት ተገዷል። ይህም ፋብሪካው በሀገር ውስጥ የሚሸጠውን ነዳጅ ዋጋ እንዲጨምር አስገድዶታል። የኢኮኖሚ ባለሙያዎች መካከለኛው ምስራቅ ያለው ጦርነት ተባብሶ ከቀጠለ ከ1 በርሜል ነዳጅ እስከ $200 ሊደርስ ይችላል። ይህ ከሆነ የዳንጎቴ ማጣሪያ ፋብሪካ መናር የነዳጅ አቅርቦት እንዳይቋረጥ ከመድረስ ባለፈ የዋጋ ጭማሪውን ለመከላከል አቅም እንደማይኖር ተመልክቷል። ኢራን አሜሪካ ወረራ ልትፈጽም እየተዘጋጀች ነው ማለቷን ተከትሎ የነዳጅ መሸጫ ዋጋ በበርሜል $116 ገባም። አሜሪካና እስራኤል በኢራን ላይ በከፈቱት ጦርነት በበርካታ የጦር ግንባር ተባብሶ በቀጠለበት በዚህ ወቅት ከ2 ሳምንታት በኋላ ለመጀመሪያ ጊዜ የነዳጅ ዋጋ ወደ ከፍተኛ ደረጃ ደርሷል። የዓለም አቀፍ መለኪያ የሆነው ብሬንት ክሩድ ሰኞ ማለዳ ከ3 በመቶ በላይ ጭማሪ በማሳየት በበርሜል ወደ $116 ከፍ ብሏል። ይህም ጭማሪ ከማርች 19 በኋላ የመጀመሪያ ሲሆን በወቅቱ በበርሜል $119 ለአጭር ጊዜ በመድረስ የዓለም አቀፍን ነዳጅ ዋጋ ከፍተኛ ደረጃ እንዲሆን አድርጎታል። ይህም ጭማሪ የተከሰተውን ኢራን ለአሜሪካ የመሬት ወረራ ዝግጁ መሆኗን ከተናገረች በኋላ ሲሆን የሀገሪቱ ፓርላማ አፈ ጉባኤ ቴህራን የአሜሪካ ወታደሮችን መምጣትን እየጠበቀች መሆኑን በማስጠንቀቅ እሳቱን ለማቀጣጠልና የቀጠናውን የአሜሪካ አጋሮችን ለመቅጣት ዝተዋል። የቴህራን ማስጠንቀቂያ የተሰማው በሳምንቱ መጨረሻ ላይ ግጭቱ እየጨመረ ባለበት ወቅት ሲሆን በኢራን የሚደገፉ ሁቲዎች በጦርነቱ ውስጥ ለመጀመሪያ ጊዜ በእስራኤል ላይ የሚሳይሎች ጥቃት ሲፈጽሙ፣ እስራኤል ደግሞ በደቡብ ሊባኖስ ላይ ወረራዋን በማስፋፋት ላይ ትገኛለች። ወደ ሲኦል እንኳን ደህና መጣችሁ። ኢራን በአሜሪካ ጦር ላይ እጅግ አስደንጋጭ የሞት ማስጠንቀቂያ ሰነዘረች። በመካከለኛው ምስራቅ እየናረ የመጣውን ከፍተኛ ወታደራዊ ውጥረት ተከትሎ የኢራን ተጽዕኖ ፈጣሪ ጋዜጣ ቴህራን ታይምስ በአሜሪካ ወታደሮች ላይ ያነጣጠረ እጅግ ብርቱና ቀጥተኛ ማስጠንቀቂያ በዛሬው ፊት ገጹ ላይ ይዞ ወጥቷል። ጋዜጣው የአሜሪካ ወታደሮች ምስል በግልጽ በማሳየት ማንኛውም በኢራን ምድር ላይ የሚደረግ የምድር ወረራ ሙከራ ለአሜሪካ ጦር አስከፊና የማይመለስ መዘዝ እንደሚያስከትል አሳስቧል። በተለይም በጋዜጣው አርዕስት ላይ በጉልህ የተሰፈረውና ወደ ሲኦል እንኳን ደህና መጣችሁ የኢራን መሬት የረገጡ የአሜሪካ ወታደሮች በሬሳ ሳጥን ውስጥ ሆነው ብቻ ይወጣሉ የሚል መልእክት የሀገሪቱን ከፍተኛ የሞት ዛቻ በግልጽ የሚያሳይ ሆኗል።
ይህ እጅግ አስፈሪ ማስቲክ የተሰማው አሜሪካ ተጨማሪ 1000 ወታደሮችን ወደ ቀጠናው ለመላክ በመዘጋጀት ላይ ባለችበትና ኢራን በበኩሏ ከፍተኛ የህዝብ ክፍተት ማወጇን በገለጸችበት ወቅት በመሆኑ በቀጠናው መጠነ ሰፊ ጦርነት ሊቀሰቀስ ይችላል የሚል ዓለም አቀፍ ስጋት ይበልጥ እንዲያገረሽ አድርጎታል። በስራ ሰዓት የግል ስልክ መጠቀም ተከለከለ። የአዲስ አበባ ከተማ አስተዳደር ገቢዎች ቢሮ የግብር ከፋዮችን እርካታ ለማረጋገጥና የአገልግሎት አሰጣጥን ለማሻሻል በሚደረገው ጥረት ከመጋቢት 21 ቀን 2018 ዓ.ም ጀምሮ በመደበኛ የስራ ሰዓት የእጅ ስልክ መጠቀም መከልከሉን አስታወቀም። ቢሮው ይህንን ውሳኔ ያስተላለፈው በዛሬው ዕለት በዋና መስሪያ ቤትና በቅርንጫፍ ጽሕፈት ቤቶች በሚገኙ ከ7000 በላይ ሰራተኞች ጋር በጉዳዩ ላይ ውይይት ካደረገ በኋላ ነው። ውሳኔው በተለይም አገልግሎት መጠነ ግብር ከፋይ ጥሎ በስልክ የማውራት በስራ ኮምፒውተር የግል ጉዳዮችን መፈጸም ችግሮችን ለመቅረፍ ያለመ መሆኑን ተገልጿል።